ማንንም አያስቆመኝ ማንንም ማየት አልፈልግም አልገባኝም ማንንም አያስቆመኝም ነው ያልከው ነው ማራስን አይተዋል በጣም እኮ ተናደል ከቁጥጥር ውጪ እየሆንክ ነው አትሰማም እንዴ ማንንም ሊያስቆመኝ አይችልም እያልኩ ቆይ ጀመር አንተ ማን ስለሆንክ ነው የምታስቆመኝ በቃ አልቆምም ያልከው አንተ አንድ ነገር አድርገህ ከመታሰር በፊት ከፈለከኝ ገለኝ ትሄዳለሽ ኪራ ተወኝ ብያለሁ እሺ እንዴ ቆይ ከዚህ በላይ ምን እስክታደርገኝ ነው የምጠብቀው እንዴ ህይወቴን እኮ ሲሆን ነው ያደረገችብኝ ከዛ እኮ አንተም የሷን ፍላጎት እያሳካላት ነው አልታየህም እንዴ እኔ ያልፋኩ ምሩ መናገር ጀመረች ለዛም በሚዲያ እሷን ብታገኛት ምን ልታደርግ ነው እስኪ ንገረኝ ሰሞኛልም እንደማረጋስ ልንገርህ እንደዚህ ሲጥ አድርጌ አይኗ ሲፍጥ እያየሁ እገላታለሁ ያበለዛ ሰላምን ማግኘት አልችልም እውነትህን ነው እሷ መግደል ነው ፍላጎት እሺ ከዛስ እሷን ገለህ በሰላም ትኖር ይመስላል የሰው ህይወት እኮ ነው ቅጠል አይደለም በጥሳ የምጥለው ኪራ ተመልከተኝ እስኪ እንደሷ እኮ እዚች ምድር ላይ ማንንም አልተፈታተነኝም እንዴ ቆይ ምን ታደርገኝ ነው የምትፈልጉት ምን ታደርገኝ ነው የምትፈልጉት ንገሩኝ ነው አይደለም አንተ ነኝ እኮ ተናድጃለሁ ግን እየሄድንበት ያለ ነው መንገድ ልክ አይደለም ነው ያልኩ እሌኒ እባክሽ ተይኝ ስሜን አታጥፊው እንደምትሆንልሻለሁ ምናምን ነገር ምድራት የምጠብቀው ህዝብ እኮ ነው የሚያየን እንደሱ አድርግ እያልኩ አይደለም ግን በቃ አሁን ተረጋጋና ከዚህ አካባቢ እንሂድ ከዛም እንደምናደርግ እናወራለን ኪራ ይሄን ቪዲዮ እስካላጠፋችሁ ድረስ በምንም ታምር ሰላም ሊሰማኝ አይችልም ስለዚህ አሁን ተወኝ ወደ ቤቷ ልሂድ ነው ማየው ፕሊዝ መሄድም ካለብኝ እኔ ገብቻ እናገራታለሁ እንጂ እንደዚህ ተናደድ እንድትሄድ በፍጹም አልፈቅድልህም ኪራ ተወኝ እንደዚህ ባደረክ ቁጥር ጓደኝነታችን አደጋ ላይ የሚጥለው ትዕግስቴን እያስጨረስከኝ እሺ የፈለግከውን አድርገኝ አንተ አንድ ነገር አድርገህ እድሜ ልክህን ስትጸጸት ቆሜ ማየት አልችልም አልገባኝም ምንድነው ፍላጎትህ እንደ ስልኬን አውጥቼ ምናምን ነገር እሌኒ እንደዚህ እኮ አይደለም እንደዚህ ያደረኩት ይቅርታ እንደለም ትፈልገው እስኪ ንገረኝ ፍላጎትህ እሱ ነው ህዝብ እኮ ነው የሚያየን እኮ ለሱም ቢሆን እኛለን እባክህ ነው ምሩ ተጨንቃለች አሁን እዚህ ድራማ መስራታችንን ትተን ከዚህ እንሂድ ተረጋጋ እባክህ በዛ ተረጋጋ እባክህ ሁሉም ቢሆን ነገር የለም ተረጋጋ አንተ ግን ውቤት እንግዲህ ብቻዋን ከቤት ወጣለች ማለት ነው አጠና ይዛ ከቤት ወጣለች እንግዲህ ማንን ለመደብደብ እንደሆነ በርግጥ አልታወቀም የቤቱን መቀጥቀሪያ ይዛ ወደ ቀይ ወጣለች ማለት ነው እንግዲህ ሰኒን ለመቀጥቀጥ ይመስለኛል እንደኔ የጆከር ፍቅር ስላካጠላትና ጆከርን ስለወደደችው ሰኒን ገላት ጆከርን ለራሷ ለማድረግ መጠረቢያውን ይዛ ወደ ቀዮ ጫካ ውስጥ እየሄደች ትገኛለች ማለት ነው እዛ ግን ሄዳ ስታይ ያገኘችው ሰኒን ሳይሆን ጆከርንና የራሷን የገዛ ታላቅ ወንድሟን ነው ማለት ነው ያገኘቻቸው እንደዛ ነው ያገኘችው ማለት ነው እንግዲህ በተፈልግም በታፈላልግም ሌላ ሰው ያገኘች ነገር የለም ሰኒ ግን ከመስፍን እናት ጋር ወደ ቤት ሄዳለች ማለት ነው እንግዲህ ሰኒ በጣም እንግዲህ ከዛ ቶሎ ብላ ካልተመለሰች በጣም ችግር ውስጥ ትገባለች ማለት ነው ጆከር ሰኒን ከማጣት ጆከር ወደ ከተማ ሰኒን ይዞ ቢመጣት እንደኔ ጥሩ ይመስለኛል ማለት ነው እንግዲህ ውቤትዬ በጣም አቀዳበት ተነስታለች ምን ለማድረግ እንደሞከረችም ባይታወቅም ለጊዜው ያው መጥረቢያውን ይዛ ነው የተገኘችው ሌላ ሰው አላገኘችም ማለት ነው ጽናት ደግሞ እዚህ ጋር የኬራን የሥራ ባልደረባ ይዛ በጣም ይቅርታ ምናምን እያለች ቦርሳዬን አቀብኝ ብላ ቦርሳዋን አቀብላታለች ማለት ነው የኬራ የሥራ ባልደረባ ማለት ነው እስኪ ስላንቺ ምን ልጠይቅሽ የሆነ ነገር ብጠይቅሽሳ እያለቻት ትገኛለች እኔ ስራ አለብኝ ልሄድ ነው ብላ ስትላት ስላንቺ ለማውራትና ለማወቅ ፈልጋለሁ እናውራ እንዴ ስላንቺ ብላ ትላታለች አዎ ምን ለኔን ለማውራት ፈልገሽ ነው እንዴ ብላ ስትላት አዎ ልትላውራሽ ፈልግሻለሁ ትላታለች እሺ ምንም ችግር አለው ታዲያ እንደዛ ማለትም እኮ አይጠበቅብሽም እያለች ትገኛለች የከዚህም በፊት ያለፈው ነገር እንኳን ችግር የለውም ከዚህም በኋላ ያለውን ነገር ግን እንጠነቀቃለን እያለችም እያስጠነቀቃቻትም ይመስለኛል እንደዛ ማለት ነው እንግዲህ
ግን በቃ ግድ የለም እንለፋቸው እያለች ሰኒም ጽናትም እንደዛ እያለቻት ትገኛለች ማለት ነው። ያን ያለክም እንኳን መጨነቅም የለብሽም ይቅርታ የማይገባ ሳይሆን ይቅርታ የሚገባውን ነው ይቅርታ የምልሽ እያለቻት ትገኛለች ማለት ነው። ሰኒም ካሁን በኋላ በኔና አንቺ መሃል ምንም ነገር እንደማይፈጠርም ተስፋ አደርጋለሁኝ እያለች ትገኛለች ማለት ነው። እኔ ምንም አላደርግም ከኬራ ጋር በጣም ትዋደዳላችሁ ከዚህ የበለጠ ፍቅር እንዲኖራችሁ እመኝላችኋለሁኝ እያለችም በጣም እያወራችም ትገኛለች ማለት ነው። እያለች በጣም ማርያምንም እያለች ትገኛለች እንግዲህ እኔኮ እያልኩት ያለውትን ስለዚህ እንድታወሪ አይደለም እያለቻት ትገኛለች። እሷም መለስ ብላ ደግሞ ሁሉም ነገር እኮ ያው በዚሁ አጋጣሚ ነው የሚወጣው እያለች ትገኛለች። ጽናትም መለስ ብላ ፍቅር በፍለጋ ይገኛል ብለሽ ነው እንዴ እያለቻት ትገኛለች። ከዛ በጣም አመሰግናለሁ ብላ ተመልሳ ወደ ቤቷ ሄዳለች ማለት ነው። በደስታ ፍልቅልቅቅ ብላለች እንግዲህ ይህንን ትኩስና ደስ የሚል ወሬ ለኪያ መናገር አለብኝ ብላ ወደ ኪያ ሄዳለች ማለት ነው። ውቢት እንግዲህ ወንድሟ በር ላይ ቆሟል። ከዛ እያፏጨ ያለ ብቅ ስትል መጥረቢያ ይዛ ትመጣለች ማለት ነው። አንቺ ምን ሆነሽ ነው ይህንን ጠበንጃ ይዘሽ የምትዞሪው እያላት ይገኛል። እኔ ራሴን እየተከላከልኩኝ ነው እንጂ የምገኘው ሌላ ምንም ነገር ያደረኩት ነገር የለም እያለችም ትገኛለች ማለት ነው። ከማን ነው የምትከላከየው ብሎ ሲላት አንተ የሚያገባህ ነገር የለም እያለች እያስጠነቀቀችው እሱንም ትገኛለች ማለት ነው። እያለች ትገኛለች እንግዲህ ወንድሟም እሱ ካበሳጨሽ እኔ ምን አይነት ሰው እንደሆንኩኝ ታውቂያለሽ ውሳኔው የኔ ነው እያላት በጣም እያጽናናት ይገኛል ማለት ነው። መለስ ብላ ውቢትም ማን ሆኜማ ነው እኔ ራሴ እችለዋለሁ እያለች ትገኛለች። እንግዲህ ከከተማው የወጣውን ወንድ አንቺ ጨፈጨፍሽ ማለት ይሄ መጥረቢያ ካረፈበት ጆከር ምንም ነገር አይተርፈውም ማለት ነው። ምኑ ይተርፋል? አንቺ በርግጥ ጆከርን ሳይሆን ለመስበር ያሰብሽው ሰኒን ነው ማለት ነው። አይ ሴቶች በሴቶች እንግዲህ ጭካኔያችሁ መከራ ነው መቼስ። አሁን እሱ ላይ ኮኔ አንድ ብቶክስ ፈርጥጦ ነው የሚሄደው እያላት ይገኛል ማለት ነው። ደግሞስ ሌሎችስ ወንድ ናቸው ያንተንስ እንጃ እያለ ይገኛል። ብራምባ አካከ ዘራፍ ብራምባ አካከ ዘራፍ ለፍለፍሽን ትተሽ ነይ እንሂድ። እዚህ መንገድ ላይ እንደዚህ አትሁኒ። ቢሮ እንዳልወስድሽ እንደዚህ ሆነሽ እንዴት አድርገሽ ወስድሻለሁኝ እያለ በጣም እየተጨናነቀ ይገኛል ማለት ነው። ኪያ በጣም ሰክራ አብሮ አደጌ እንደዚህ እየሆንኩኝ ጥለከኝማ አትሄድም እያለችም በጣም እየተናገረችውም ትገኛለች ማለት ነው። በእርግጥ ያንቺ ነገር በጣም ቢያሳዝንም ደግሞ እዛ ጋር የታገተችው እህትሽም በጣም ታሳዝናለች ማለት ነው። ሀና እንግዲህ እየጠበቀችን ነው ተነስተን መሄድ አለብን እያላትም እየተጨናነቀ እና እየጠየቃት ይገኛል ማለት ነው። ስለኔ መልካምነት አይደለም የምትናገረው ስለኔ ክፉነት ተናገር እንጂ እያለችን በጣም እየተናገረችው ትገኛለች ማለት ነው። እንግዲህ ኪያና የኪያ ጓደኛ ካንቺ ጋር አንቺን አጥቼ መኖር አልችልም እያላትም ይገኛል። እኔም እንዳንተው ነኝ እያለችም ትገኛለች ማለት ነው። እንደዛ እያለችም ትገኛለች። እንግዲህ ውቢትና የውቢት ቤተሰብ በሰርግ ፍልቅልቅ እያሉ ይገኛሉ ማለት ነው። እነ ሰኒ ማለት ነው። ሰኒ እንግዲህ መልካም ግብዣ እየተደረገላት ትገኛለች። የሰኒ ትገኛለች ማለት ነው። በጣም ደስ በሚል ሁኔታ ሰኒ ትገኛለች ማለት ነው። እንግዲህ ሰኒ በጣም
እዛ እየተደሰተች ትገኛለች። ከዛ ደግሞ እንዴት አምሮብሻል ከእውነት ከአይን ያውጣሽ እያለቻትም በጣም እየተናገረቻትም ትገኛለች ማለት ነው። ውቢት እንግዲህ ብርቄ እየተናገረቻትም ትገኛለች። በጣም ደስ በሚል ሁኔታ እያሳለፈችም ትገኛለች። ውቢት ብቻ እንዳቀነጥሰች ነው እኔ የፈራሁት ማለት ነው ሰንዬ። አሁን ታዲያ እንዴት ናችሁ ብላ ስትል አሁንማ ደህና ነን በእርግጥ ልጅም ብሎናል እንጂ እያለች ትገኛለች። ሰኒም ልጅም ቀስ ብሎ ይገኛል ይመጣል አታስቢ ለልጅ ብለሽም አትጨናነቂ ፈጣሪ ነው የሚሰጠው እያለች እያወራችም ትገኛለች ማለት ነው። እና ታዲያ አንቺስ አገባሽ እንዴ ብላ ስትል አዎ እያለች ትገኛለች ሰኒዬ ማለት ነው። እንግዲህ ጆከርና ሰኒ ገጠር ሄዶ ተጋብቷል። የሰኒ እህትም አላወቀችም ይሄ መጋባታቸውን ማለት ነው። በጣም ለየት ያለ ነገር ነው ማለት ነው። እንግዲህ በጣም ደስ ብሏታል ሰኒም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ናችሁ በላይ ግቡ። መልካምነት ለራስ ነው።